እንኳን ለጻድቁ አባታችን አቡነ ሀብተ ማርያም ወርሃዊ መታሰቢያ በዓላቸው በሰላም አደረሳቸው። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች በያላችሁበት በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አትለይምና የእናቱ የእናታችን የድንግል ማርያም ለስም አጠራሯ ክብርና ምስጋና ይግባት። ቅዱሳን ሁሉ እንደየተሰጣቸው ጸጋና ክብር የተመሰገኑና የተከበሩ ይሁኑልን። በሀገር ውስጥም በሀገር ውጭም ያላችሁ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ሁልጊዜ ላይክ፣ ሰብስክራይብ በማድረግ መንፈሳዊ ድጋፋችሁ አይለይ እንላለን። ከዚህ በመቀጠል የጻድቁ አባታችን የአቡነ ሀብተ ማርያም ገድላቸውን እናሰማለን። አብን በልብ ወልድን በቃል መንፈስ ቅዱስን በስትንፋስ መስለን ሶስትነትን ስለተናገርን በባህሪ በህልውና አንድነታቸውን አምነን የአቡነ ሀብተ ማርያም ገድላቸውን እናሰማለን። ከዚህ በኋላ ወደ ምዕራብ በመለሰ ጊዜ ብዙ ቅዱሳን ሲመጡ አየውና ከነርሱ ጋር በአንድነት መሄድ ጀመርን። ስንሄድም ብዙዎች አጋንንት እየተደነባበሩ ወደ ታች ሲወርዱ አየው። የሊህ አጋንንት ስራቸው ምንድነው ብለን እርስ በርሳችን ስንጠያየቅ ከኛ አንዱ ስራቸውን ማን በነገረን ነበር ብሎ ተመኘ። ይህን ስንነጋገር መንፈስ ቅዱስ ከቅዱሳን መካከል ለይቶ ወሰደኝ። እሊህም አጋንንት ወዳሉበት አደረሰኝ። ነፍሱን ከስጋው ሊለዩ ወደው አንዱን ሰው ሲይዙ ታየው። ያን ጊዜ ያች ነፍስ አምጧት የሚል በእነሱ ላይ ስለተነገረ ከዚህም ቃል ጋር አምጧት የሚል ቃል ስለተጨመረች ጎስቋላ ነፍስ ከስጋዋ ተለይታ ፈጥና ወደ ሲኦል ወረደች። ይህን ሁሉ ካየው በኋላ ተመልሼ መጥቼ የተደረገውን ሁሉ ለቅዱሳኑ ነገርኳቸው። በዚህን ጊዜ ያች ነፍስ ይቅር ይላት ዘንድ ስለ እርሷ አንድ ሆነን ልዑል እግዚአብሔርም ማለድ ነው። ለጣዖት ስትሰግድ ስለኖረች ይህች ነፍስ አልምራትምና አትድከሙ የሚል ቃል ከልዑል እግዚአብሔር መጣልን። ልመናችን የማትቀበል ከሆነ በከንቱ ሰብስበናል ብለን ስላዘንን ሕገ እግዚአብሔርን የዘነጉ ሰዎችን ቅጣት እንድታዩ ነው ቢለን ሕገ እግዚአብሔርን የዘነጉ ሰዎች ሲቀጣቸው ለደጋጎች ሰዎች ዋጋቸውን ሲሰጣቸው አይተን አንድ ሆነን አመሰገን ነው። ከዚህ በኋላ መልሶ ወደ ሌላ ሀገር ወሰደኝና ከዚያም በመልአኩ በራጉኤል እጅ መብረቅ ወርዶ አንዱ ሰው ወደ ምድር ሲጥለው አየው። በዚያን ጊዜ እዚያ ሰው ነፍስ ከስጋዋ ከተለየች በኋላ አጋንንት እጅ ስላደረጓት ዘወትር ከኔ ጋር የሚኖር መልአክ ነፍሲቱን ለመራዳት ተለይቶኝ ሄደ። ያች ነፍስ ካለችበት ደርሶ ወዳጄ ራጉኤል ሰው ይህ ሰው የኔ አገልጋይ ነው፣ ለምን ገደልከው አለው። መልአኩ ራጉኤልም ሰንበት ሳይለይ ዝሙትን መስራት የለመደ ስራውም ዝሙት ስለሆነ ፈጣሪ ግደለው ብሎ ስላዘዘኝ ነው ብሎ መለሰለት። ኃጥአንን ሊያጠፋ እንጂ ጻድቃንን ሊያጠፋ መብረቅ እንዳይታዘዝ አንተስ ታውቅ የለምን አለው። ይህንንም ሲባባሉ ሄደው ከሥላሴ ፊት ደርሰው ሰገዱ። ቅዱስ ሚካኤልም እግዚአብሔርን ስምህን የጠራ ዝክርህን ያዘከረ ሁሉ በአንተ ጸሎት ከፍዳ ይዳንልህ ብሎ ነበር። ይህች ነፍስ የኔ አገልጋይ ናትና ማርልኝ ብሎ እግዚአብሔርን ማለደ። አሁን ይህች ነፍስ አንተ የሰጠኸኝን ቃል ኪዳን አምና ስታገለግለኝ የኖረች ናትና ማርልኝ ብሎ ተማጸነ። እግዚአብሔርም በጎ ስራዋንና ክፉ ስራዋን ባስመዘነ ጊዜ በጎ ስራዋ ከክፉ ስራዋ በለጠ። ያን ጊዜ ቅዱስ ሚካኤል ይህችን ነፍስ በክንፉ ታቅፎ ወስዶ ለቅዱስ ገብርኤል ሰጠው። ቅዱስ ገብርኤል ለቅዱስ ሩፋኤል አስረከበው። ከዚህ በኋላ ሰባቱ ሊቃነ መላእክት ተረከቧትና ሰባቱ ሊቃነ መላእክት አንዱ ወደ አንዱ እየተቀባበሉ ከመስቀል ፊት አደረሷት። ከመስቀል ዘንድ ካደረሷት በኋላ ለመስቀል አሰግደው መስቀልን ካሳለሟት በኋላ በቅዱስ ሚካኤል አማላጅነት ወደ ገነት አስገባት። ያም መልአክ ወደ እኔ በተመለሰ ጊዜ መስቀል ታሳለሟት ዘንድ ያች ነፍስ
ወደ መስቀል ለምን ወሰዳችኋት አልሁት። በትልቅም በትንሽም ነገር ክርስቲያናዊትን ነፍስ የሚቃወም ቢመጣበት ድል የምንነሳበት በመስቀል ፍርድ ይታያታልና ስለዚህ ነው አለኝ። የሚከራከራት ቢኖር ግን እንዳየው ወደ መስቀል ባደረሷት ጊዜ የሚቃወማት ሰይጣን ይርቅላታልና ዳግመኛም አይከራከራትም። ዛሬም ይህችን ነፍስ የሚከራከራት አልነበረምና ስለዚህ ወደ መስቀል ለመውሰድ አፈጠንን። ሰይጣን ሊነጋገራት ሊከራከራት እንዳይችል አለኝ። ከዚህ በኋላ ቅዱስ ሚካኤል ወደ ሰማያዊት ኢየሩሳሌም አውጥቶ በውስጥ ወዳለ ቦታ ወስዶ ከዚያ አቆመኝ። እንዲህም ባለ ሥራ ሳለው የልዑል እግዚአብሔር የባሕሪ ልጁ የሾማቸው 12ቱ ሐዋርያት ወደ እኔ መጥተው ሀብተ ማርያም ሆይ ከልጅነትህ እስካሁን የሠራኸው ኃጢአት እኛ ከሠራነው ያጎደልከው ቃል መንፈስ ቅዱስ ይቅር ብሎሃል አሉኝ። ከእነርሱም ሰግጄ ቡራኬን ከተቀበልኩ በኋላ መልአኩ ልብሰ ተክህኖ ለብሶ በዕርፈ መስቀል የእሳትን ፍህም አንስቶ ከንፈሬን አስነካኝ። በፍቅር አንድነት ተመልሰ ቀድሞ ወደ ነበርክበት ግባና ቢሰሙ የዚህን ዓለም ሕዝብ አስተምራቸው አለኝ። እንዲመለሱ በደላቸውን ሁሉ አስረዳቸው፣ ባይቀበሉ እኔ ፍርድ ፈርድባቸዋለሁ ባለኝ ጊዜ ወደ ቦታዬ መልሶኝ በእግሬ ካቆመ በኋላ ከኔ ተሰወረ። ራሳቸውን አርቀው ይህ ራእይ የአቡነ ሀብተ ማርያም ነው ካሉ በኋላ ራሳቸውን አቅርበው ያን ጊዜ አለቀስኩኝ አሉ። ከዚያን ቀን ጀምሮ በመንፈስ ቅዱስ ተገልጦለት ያልተደረገውን እንደተደረገ ያልመጣውን እንዳለፈ ከሰማይ በታይ ከምድር በላይ ያለውን የተሰወረውን ሁሉ አወቀ። ሁሉን ከተናገረው ጭምር እንደ ጎርጎርዮስና እንደ ዮሐንስ አንድነትና ሶስትነቱን ሲናገር በመዓልትም በሌሊትም ካፉ ሳያቋርጥ 5 ቀን ኖረ። 5ቱም መነኮሳት ካነጋገሩ ድምፅ የተነሳ ያደነቁ ድርሰቱን ሲሰሙ ሰነበቱ። ወዳጅ ሀብተ ማርያም በ5ቱ ቀን የተናገረውን ምስጢር እስኪሞት ድረስ ለማን እንዳትናገሩ የሚል ፍጹም ኃይለ ቃል ከሰማይ ወደ እርሱ መጥቶ ተነገረ። ከሞተ በኋላ ግን ያስተማረውንና የተናገረውን ምስጢር ለሚያስተውል ሰው ንገሩ የሚል ነው። እሊህም ክቡራን ሰዎች ይህን ከሰሙ በኋላ ስላዩት ስለሰሙት ነገር እጅግ አደነቁ። የተገለጠለት ምስጢር የተናገረባቸውም ዕለታት የታወቁ ናቸው። እሊህም 9ኙ የጌታችን ኢየሱስ ክርስቶስ በዓላት፣ 33ቱ አምላክን የወለደች የቅድስት ድንግል ማርያም በዓላት ናቸው። ከንዑሳንም የመስቀል በዓላት 12ቱ ሐዋርያትና የዮሐንስ መጥምቅም በዓላት ናቸው። ትንቢትን የሚያናግር ክብርን የሚያሰጥ መንፈስ ቅዱስ በመጣለት ጊዜ አንድነቱና ሶስትነቱን ለማራቀቅ አባታችን አቡነ ሀብተ ማርያም ፈጥኖ ከተነሳ በኋላ ወገቡን ታጥቆ ፊቱን 1 ጊዜ 2 ጊዜ እያማተበ 4ቱን ማዕዘን በትምህርተ መስቀል ባርኮ ሰማዩንም ምድሩንም ከባረከ በኋላ አንድ አምላክ በሚሆኑ በሶስት ስም አምኜ እያመንኩና እየተማጸንኩ ጠላቴ ሰይጣን በእናቴ ቅድስት ቤተ ክርስቲያን ፊት እክድሃለሁ። ለዚህም ምስክሬ ቅድስት ድንግል ማርያም ናት። ጸወን ደገፋ የምትሆነኝ በዚህ ዓለም በወዲያኛውም ዓለም ለዘላለሙ አሜን። ይህንን 23 ጊዜ ከደገመ በኋላ መንፈስ ቅዱስ እንደተገለጠለት ትንቢቱ መናገር ይጀምራል። የተናገረውን ትንቢት በሌላ መጽሐፍ አለ። ቅዱሳኑም ሁሉ አቡነ ሀብተ ማርያም የሚናገረው ምስጢር ለመስማት ቦታ እስኪጠባቸው ድረስ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ አቡነ ሀብተ ማርያም ካሉበት ይሰበሰቡ ነበር። በሰሙም ጊዜ ስራው ከሰው ተፈጥሮ ልዩ ነውና ይህን ሰው በምን እንመስለዋለን? አምላክ ነው ወይስ ሌላ መልአክ ነው ወይስ ሰው እያሉ ያደንቃሉ። አባታችን አቡነ ሀብተ ማርያም ግን ያን ጊዜ በልቦናቸው ያሰቡትን አውቆ እናንተ የዚህ ሀገር ሰዎች እኔ እናንተ በልቦናችሁ እንደምታስቡት አይደለም፣ እኔ የአምላክ ተገዥ እንጂ አምላክ አይደለሁምና እንዲህ እንዳትሉ አላቸው። እኔ ፈጣሪ እንዳዘዘኝ እናገራለሁና። እነርሱም ይህን ሰምተው የእግዚአብሔርን ሥራ ያደነቁ ወደ ቤታቸው ሄዱ። አባታችን አቡነ ሀብተ ማርያምም
ከሀገር ወደ ሀገር እስኪያባርሯቸው ድረስ አጋንንትን እንደ ባሪያ እየገዛ ብዙ ዘመን ኖረ። አቤቱ የእግዚአብሔር ተገዥ ሀብተ ማርያም ሆይ ከናንተ ጋር ምን ጸብ አለንና እንዲህ አደረግንህ እያሉ ይጮኻሉ። መላእክት ግን በተንኮል የመጡትን ሴቶችና ወንዶችን እያጠፉ በቦታው ተከታትመው አቡነ ሀብተ ማርያምን በየዘመኑ የሚደረገውን ሥርዓት ያስተምሩት ነበር። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል አቡነ ሀብተ ማርያምን በአንተ ትምህርት የሚድኑ ብዙ ሰዎች አሉና ማዕረገ ቅስና እንድትቀበልና ወደ ጳጳሱ እንሄዳለው። እነርሱም በመታዘዙ ደስ ብሎት እሺ ብሎ መልአኩን ተከተለው። እርሱም ሄዶ ከጳጳሱ ማዕረገ ቅስና ከተቀበለ በኋላ በላዩ ላይ መንፈስ ቅዱስ ስላደረበት በጸጋ ላይ ጸጋ በክብር ላይ ክብር ተጨመረለት። ቅዱስ ሚካኤልም እንደ ሚዜና እንደ ባልንጀራ ከእርሱ ጋር በየጊዜው ሁሉ ጊዜ የእግዚአብሔር ምስጋና ሲያመሰግን ኖረ። ቀድሞ ወደ ነበረበት ሀገር በደረሰ ጊዜ በቃሉ መናፍስቶችን ድል እየነሳ አጋንንትን ከሰው ላይ እያወጣ ተአምራትንና ድንቅ ስራን በዚያች ሀገር ውስጥ አደረገ። ከዚህ አስቀድሞ ጓና በምትባል ሀገር ይኖር ነበር። በዚህም ሀገር ሳለ መንፈስ ቅዱስ ባደረበት ጊዜ እንደ ኤርምያስና እንደ ኢሳይያስ የአንድነትና የሶስትነትን ምስጢረ መለኮት ይናገራል። በሀገሩ ያሉ ሰዎች ሁሉ ትምህርቱን ለመስማት ይሯሯጣሉ። እርሱም የአንዱን ክፉንም በጎንም ቢሆን ስራቸውን እየገለጠ ያስተምራቸው ነበር። ያን ጊዜ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ስላስተማራቸው ሰምተው በመደንገጣቸው ኃጢአታቸውን አብሯቸው ለነበረ ቄስ እየነገሩ ንስሐ ገቡ። ቄሱም እንደ ኃጢአታቸው መጠን እንደሚገባ ንስሐውን ይሰጣቸው ነበር። አቡነ ሀብተ ማርያምም በመንፈስ ቅዱስ ኃጢአታችሁ ሁሉ አስተሰርዮላችኋልና ነገር ግን እንደ ቀድሞ ኃጢአት እንዳትሰሩ አላቸው። ከእንግዲህ ወዲህ ግን በዘላለም ድህነት ጸንታችሁ ትኖሩ ዘንድ በጎ ሥራ ስሩ፣ ይኸውም እርስ በርስ መፋቀር ነውና ክፉ ሥራ አትስሩ። አባታችን አቡነ ሀብተ ማርያምም የሚመጣውን ትንቢት ያለፈውን ምስጢር በማወቅ አብዝቶ ባስተማረ ጊዜ የሀገሩ ሰዎች እርስ በርሳቸው የዚህ ሰው ስራው ምንድነው ተባባሉ። እንዲህ የሚናገር የሚመጣውን ምስጢር የሚተረጉም አይሁድ ጌታን ሰይጣን አድሮበታልና ለምን ትምህርቱን ትሰሙታላችሁ እንዳሉ፣ በዚህ ሰው ጋኔን አድሮበት እንደሆነ እንጂ አበሉ። ነቢያትም ስለ ክርስቶስ የተናገሩት ትንቢት አልፎ ተፈጽሟል። እኩሌቶቹም ሰይጣን ምጽዋት መመጽወቱ መስዋዕት ሰው ሰንበት አክብሩ ይላልን አሉ። ጌታ በወንጌል ሰይጣንን ማስወጣት ይችላልን እንዳለ ወይስ ሰይጣንን ማስወጣት ይችላልን አሉ። ሰይጣን የሚያስወጣው ከሆነ እርስ በርሱ ተለያየ፣ መንግስቱስ እንደምን ትጸናለች? እንደ ወንጌል ሐተታ በል እርስ በርሷ የምትጣላ መንግስት ፈጽማ ትጠፋለች እንደሚል። ወይስ ሰይጣን ጾም ጸሎቱን ይወዳልን? ይህንን ሥራ ተውና ለአንድ ጊዜ እንኳ በጎ ሥራ ለሥራ ባለ ጊዜ ስመ ሥላሴን ጠርቶ በማማተብ አይጀምርም። ንዑድ ክቡር የሚሆን አባ ሀብተ ማርያም ግን ስራውን ፊቱን በማማተብ ይጀምራል። ከሚመጣ መቅሰፍት የተነሳ ለምድሪቱ ወዮላት፣ ይልቁንም በዚች ሀገር ላሉ ሰዎች ወዮላቸው ሲል መንፈስ ቅዱስ በላያቸው ላይ ቃል አሰማ። የመረጥኩትን ወዳጄን ንቀውታል አቃለውታልና እርሱን ብቻ የናቁ ያቃለሉ አይደለም እኔንም ናቁኝ አቃለሉኝ እንጂ። እኔ ፈጽሜ ንቄያቸዋለሁና ወዳጄ ሀብተ ማርያምን ግን እንደ ሙሴ መርጬ ከሁሉ ሕዝብ በላይ ሾመሃለሁ። ሌላም መልአክ አቤቱ በደም የዋጃቸው ሕዝብ እንዳይጎዱ ተቆጥተ በሕዝብ ላይ መዓትን አታውርድ አለው። ለምልክት ይህ የመቅሰፍት ዕድል በኃጥአን ላይ አድርግ እንጂ። ጌታም መልአኩን እኔ የወደድሁትን አደርጋለሁ፣ ላንተ ከዚህ ምን አለህ ብሎ መለሰለት። እኔ ግን ወዳጄ ሀብተ ማርያምን ወዳጅን ከናቀች ቃሌን ካቃለለች ከዚህች ሀገር አወጣዋለሁ። መልአኩም ይህን ቃል ሰምቶ ፈጥኖ ይወጣ ዘንድ አባ ሀብተ ማርያምን አዘዘ። ከዚህ ሀገር ተነስቶ ወደ ሌላ ሀገር ይሄድ ዘንድ ስለታዘዘ ቅዱስ አቡነ ሀብተ ማርያምም የመልአኩን ቃል ሰምቶ
ጎላጓት ወደምትባል ሀገር ሄዶ ኖረ። ካጓና ሰዎች አውራጃ በወጣ ጊዜ አንበጣ መጥቶ መሬቱን እስኪልስ ድረስ ሳሩንም ቅጠሉንም ሳያስቀር በሀገራቸው ያለውን እህል ሁሉ ጨርሶ በላባቸው። ሰዎችም ለወሬ አንድ ሰው እንኳን ሳያስቀር ቸነፈር ፈጃቸው። አባታችን አቡነ ሀብተ ማርያም ግን ባለ ዘመኑ ሁሉ ፈጽሞ ከበረ፣ ገነነ። ወሬውም በዓለም ሁሉ ተሰማ። ብዙዎች ሰዎች ከሮማ፣ ከግብጽ፣ ከአስቄጥስ ሲያት ከሚባል ገዳም እየተነሱ ወደ እርሱ ይመጡ ነበር። ከሀገሩም ሁሉ በአንበሳ የሚቀመጡ እንደ ንስርም ክንፍ የተሰጣቸው በቁ ሰዎች ወደ እርሱ ይመጡ ነበር። እግዚአብሔር ከነርሱ በላይ ከፍ ከፍ አድርጎታልና። እጅ መንሻውን እየሰጡ ከጎበኙት በኋላ የሚሽቱን ነገር ሁሉ እርሱን ይጠይቁት ነበር። እርሱም የሚመጣውን እንዳለፈ የሚደረገው እንደተደረገ አድርጎ ይነግራቸው ነበር። እርሱም ከልጅነታቸው ጀምሮ እስከዚያች ቀን ድረስ የሰሩትን ሥራ ይነግራቸው ነበር። እነርሱ ዕውቀትን እያደነቁ እግሩን እጁን ሲስሙት እርሱም እንደነሱ እያንዳንዳቸውን ይስማቸው ነበር። እርሱም ብቃታቸውን አይቶ ሥራችሁ እንዲህ ሲሆን ለምን ወደ እኔ መጣችሁ አላቸው። እነርሱም በማንኛቸውም ሥራ እግዚአብሔርን በለመነው ጊዜ እርሱም በኢትዮጵያ የሚኖር እንደ ሙሴ ያለ ሀብተ ማርያም የሚባል ወዳጅ አለና ሁሉን ስለሚነግራችሁ ዘወትር እርሱን ጠይቁ ብሎ ስላዘዘን ነው አሉት። የእግዚአብሔር ቃል ስለሰማን ወደ አንተ መጣን። እርሱም ከሩቅ መምጣታቸውን እያደነቀ ቅዱሳኑን በፍቅር በአንድነት ይሸኛቸው ነበር። አባታችን አቡነ ሀብተ ማርያምም ከዚህ ዓለም በሞት እስኪለይ ድረስ ከሩቅ እየመጡ ቅዱሳን ዘወትር ሲጎበኙት በእንደዚህ አይነት ሥራ ኖረ። ዳግመኛም አብረውት የሚቀመጡ 3 ልጆች ነበሩ። አባ ሀብተ ማርያምም ልጆቹን ልጆችን ሳላሳያችሁ እንዳትበሉ እንዳትጠጡ አላቸው። ከስስቱ ብዛት የተነሳ ያደረበት ሰይጣን በመብል ምክንያት ይሁዳን እንዳታለለ እናንተንም እንዳያታለላችሁ እኔ ሳላሳያችሁ እንዳትበሉ ያላቸው ነፍጎ አይደለም ከጠላት ወጥመድ ሊጠብቃቸው ነው እንጂ። እነርሱ ግን አባታችን አንተ እንዳዘዝከን እሺ አንበላም ይህን ካሉ በኋላ እነርሱ ግን ከእርሱ እየተሰረቁ ይበሉ ነበር። አባታችን አቡነ ሀብተ ማርያምም አድሮበት ባለ በመንፈስ ቅዱስ እየተደበቁ ሲበሉ አውቆ ተንኮሉ የበዛውን ከነሱ አንዱ ልጅ ከኔ ጋራ መኖር አይገባህምና ከኔ ተለይተ ሄደ በወደድከው ተቀመጥ አለው። እርሱም ተባሮ የትም ከሄደ በኋላ አንዱ ተናዶ ከባህር ገብቶ ሞተ። 3ኛው ግን ዘመዶቹ አታለው ወደ ሀገራቸው ይዘውት ሄዱ። ከነርሱ ጋር ኖሩ። አባታችን አቡነ ሀብተ ማርያምን ብቻውን ስለቀረ ስለዚህ ነገር እጅግ አዘነ። እንዲህም ባለ ሥራ ሳለ ልጁን የቀሙትን ሰዎች ቸነፈር የሚባል ደዌ ያዛቸው። የሀገሩ ሰዎች ግን እንደ ሀገራቸው ልማድ ከከተማው አርቀው ወደ በረሃ ቀሳ ወጧቸው። አቡነ ሀብተ ማርያምም ደዌያቸውን ሰምቶ ከቤታቸው አውጥተው ወደ በረሃ ቀሳ እንደወጧቸው አውቆ አዘነ። ብታመም አልጠይቃችሁኝም የሚል የወንጌልን ቃል አስበው ሊጠይቃቸው ወደ እነርሱ ሄደ። ደርሶ የሰሩትን ኃጢአት ባናዘዛቸው ጊዜም እነርሱም የሰሩትን ኃጢአት አምነው ቢናዘዙለት ለበሽታ እንደሚገባ አድርጎ ንስሐውን ሰጣቸው። እርሱም ስለ እነርሱ እየለመነ ወደ እግዚአብሔር ካመለከተ በኋላ ተመልሶ ወደ ማደሪያው ሄዶ ተቀመጠ። ጠይቆም ሲመለስ አጋንንቱ የተከተለውት አባታችን አቡነ ሀብተ ማርያምም በግልጥ አይቶ የቸነፈር ሰራተኞች እንደሆኑ ባወቀ ጊዜ ወደ እርሱ ቀርበው እንዳይዳስሱት በእግዚአብሔር ስም ካማላቸው በኋላ አሰናብቶ ወደ ቤታቸው ሰደዳቸው። ከቤቱ ከገባ በኋላ ጸሎትን ይጸልይ በጀመረ ጊዜ ጸሎቱን ሲጸልይ ሳለ ጌታችን ኢየሱስ ክርስቶስ የብዙ መላእክትን አስከትሎ ቅዱሳን አንስትን ካስከተለች ከእናቱ ከድንግል ማርያም ጋር ወደ እርሱ መጣ። ዳግመኛም ጻድቃን ሰማዕታትም ሐዋርያትም ነቢያትም ተገለጹለት። አባታችን አቡነ ሀብተ ማርያም ያለበት ቤት ብርሃን ተሞላ። ያን ጊዜ ይህን የሚያስፈራ ድንቅ ብርሃን ባየ ጊዜ ደንግጦ ፈራ። ጌታችን ወዳጅ ሀብተ ማርያም ዘወትር የምትሰራውን ሥራ ሁሉ እኔ ወድጄ የምቀበለው ነው ብዬ በእውነት እነግርሃለሁ ብሎ
በፍቅር በአንድነት ተናገረው። ልጅህን የቀማህን ሰው ይቅር ስላልክ ባለ ዘመን ሁሉ ካንተ እንዳይለይ የለመንከኝን ሁሉ እንዳደርግልህ በማይታበል ቃል እምልልሃለሁ። እናንተም በእኔ ዘንድ በሰማይ አባታችሁ በአብ ዘንድ ይቅርታን እንድታገኙ የምታዝኑ የምትራሩ ሁኑ ብዬ በዓለም ሁሉ ዞሬ ያስተማርኩትን ስለፈጸምክ እኔ ስላንተ በቀል ልትገድለው ዘንድ ቸነፈርን በሰደድሁ ጊዜ አንተ ግን ልበ ሰፊ ነገር ኃላፊ ሆነ በሽታውን ሳትፈራ ገብተህ ጠየቅከው። ያንን ኃጢአተኛውን ሰው ኃጢአቱንም ይቅር ብልሃልና እኔም ስለዚህ በክብር ላይ ክብር በአክሊል ላይ አክሊልን እጨምርልሃለሁ። እኔ የሰጠውን ቃል ኪዳን ተስፋ አድርጎ መጽሐፈ ገድልህን ለሚጽፈው የሚያጽፈውንም ድህነት በሚገኝበት ስሙን በመንግስተ ሰማያት በእውነት እጽፋለሁ። ስጋ ከተቀበረበት ቦታ በወዲህና በወዲያ ተከታትመው የስጋዊ የደማዊ ሰው ጸሎት ሁሉ ወደኔ እንዲያሳርጉ መላእክተ ብርሃንን አዛለሁ። በዚያ የተደረገውን ይዞ አንተን ያከበረውን አከብረዋለሁ፣ አንተን የወደደውን እኔም መውደዱ ነውና። የሰጠው ቃል ኪዳንን አስቦ ለቤተ ክርስቲያን ቅብን፣ ዘይትን፣ ወይንን፣ ዕጣን፣ ህብስትን እንደ ቀዝቃዛ ውሃ ድረስ በአንተ ስም መባ የሰጠውን ሰው የወደደውን ሁሉ አደርግለታለሁ። በመንግስተ ሰማያት ከወዳጆች ከቅዱሳን ጋር ደስ አሰኘዋለሁ። ትሩፋትን የሚናገር መጽሐፍን የሚያነብ ወዲያና ወዲህ ሳይል በማድነቅ መጽሐፈ ገድልህን የሚሰማ በግልጥ ካንተ ጋራ ወደ መንግስተ ሰማያት እንዲገባ አደርገዋለሁ። ሀጥ ሰው ሁሉ በሃይማኖት አምኖ አቤቱ አባታችን አቡነ ሀብተ ማርያም ፈጣሪ ኃጢአቴን ይቅር በለኝ ብሎ ያንተን ስም ጠርቶ ቢለምነኝ ኃጢአቱን አስተሰርይለታለሁ። አንተ ስለወደድኸኝ ንጹሕ ማደሪያ ስለሆንከኝ በዚህም ወራት እንዳንተ ያለ ንጹሕ ድንግል ልበ ሰፊ ነገረ ኃላፊ ትህትናን የያዘ ደግ አዋቂ ብልህ ታጋሽ ሆነ የለምና አለው። አንተ በተሰጠ ሀብት ከሌሎች ጣዖታት ለይተ ስለወደድኸኝ ብቻ አይደለም እኔ ከሌሎች መነኮሳት ወዳጅ ስለመረጥኩ ነው እንጂ ሳልፈጥር አስቀድሜ ወድጄሃለሁና ተፈጥረህም በእናትህ ማኅፀን ሳለህ አክብሬሃለሁና ማደሪያዬም አድርጌሃለሁና ቅዱሳን መላእክቶችም የምትሻውን ይፈጽሙልህ ዘንድ አዛቸዋለሁ። ዘውትር ካንተ ጋር ይኖራሉ፣ ካንተም አይለዩም። በሕፃንነት ወራት ሳለ በሌሊት ራእይ የተገለጽኩልህ እኔ ነኝ። እንቢ በላቸው እንጂ ያንተ ያልሆነ እሸቱን ከልጆቹ ጋር አትብላ ስለ ጌታዬ እሺ፣ ነገር ግን ስምህን ንገረኝ ብትለይ ያን ጊዜ አልገለጽኩልህም ነበር። በኋላ ነግርሃለሁ ብዬ ነበርና ዛሬ ግን የምነግርበት ጊዜ ስለደረሰ ነግርሃለሁና ብሎ ያን ጊዜ የሥላሴን አንድነትና ሦስትነት የሚያስረዳ አብይ ምስጢርን ነገረው። አቡነ ሀብተ ማርያምም የሰማውን ምስጢር ጽፎ አትሞ ከእርሱ ዘንድ በክብር አኖረው። ይህ መጽሐፍ ለምስክርነት በሌላ ቦታ ተቀምጧል። ይህም ብንጽፍ ከነገሩ ብዛት የተነሳ መጽሐፍቱን ቦታ ባልወሰኑ ነበር። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስም ሰላምታ ከሰጠው በኋላ መላእክቶቹን የሚሻውን ታደርጉለት ዘንድ እንድትጎበኙት እናንተም ለወዳጄ ለሀብተ ማርያም ቃል ኪዳን ግቡለት አላቸው። የመላእክት አለቃ ቅዱስ ሚካኤልም አቡነ ሀብተ ማርያምን የቸርነት መልአክ ሚካኤል፣ የይቅርታ መልአክ ሚካኤል፣ የማዳን መልአክ ሚካኤል ሆይ ብለህ ስሜን ጠርተህ በለመንከኝ ጊዜ አንተን ለመርዳትና ለማዳን ፈጥኜ ወደ አንተ እመጣለሁ አለው። ከቅዱስ ሚካኤል በኋላ መጋቤ ደመና የሚሆን ሌላ መልአክ መጥቶ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ጸሎት በምትጀምር ጊዜ ለረዳህ እመጣለሁና ስሜን በምስጋና ጎብኛለው። እንደዚህም ሁሉ ሰባቱ ሊቃነ መላእክት፣ አራቱ ጸወርተ መንበር፣ ኪሩቤል 24ቱ አጥንተ መንበር፣ ካህናተ ሰማይ፣ አምላክን የወለደች እመቤታችንም ሁሉም እያንዳንዱ ስማቸውን እየለየ በጠራ ጊዜ በአንድነት ይጎበኙት ዘንድ ቃል ኪዳን ገቡለት። ከዚህ ሁሉ በኋላ ፍቅር አንድነቴ ካንተ ጋር ይኑር ብሎ ቡራኬውን ሰጠውና መፍቀሬ ሰብ ስለሆነ አፉን ስሞት ጌታችን በክብር በምስጋና ወደ ሰማይ አረገ። አባታችን አቡነ ሀብተ ማርያምም
ከፈጣሪው ከእግዚአብሔር የተሰጠውን ክብር እያደነቀ በጾም በጸሎት ተወስኖ ኖረ። ለኛም ከተሰጠው ክብር እግዚአብሔር ለዘላለሙ ያድለን። በእውነት ከዕለታት በአንድ ቀን ሥጋውና ደሙን ቀድሶ ለማቅረብ ወደ ቤተ ክርስቲያን አባታችን በገባ ጊዜ ለመርዳት ቅዱስ ሚካኤልና ቅዱስ ገብርኤል ወረዱ። ከወረዱም በኋላ ሚካኤል እንደ ጥላ ራሱን ጋረደው፣ ገብርኤልም የጠፋውን ኃይለ ቃል ያቃናለት ዘንድ ወንጌል ሲያነብ ይደግፈው ነበር። በዚያች ቀን ከአቡነ ሀብተ ማርያም እጅ ሥጋውን ደሙን ለመቀበል በየአድባራቱ በየገዳማቱ ተሰውረው የሚኖሩ 500 ዕውራን ቅዱሳን ወደ እርሱ መጡ። ጌታችን ኢየሱስ ክርስቶስም ተገልጦ ከዛሬ ጀምሮ እስከ ዕለተ ሞትህ ከእጅ ሥጋውና ደሙን የተቀበለውን ምሬልሃለሁ፣ በስውርም ሆኖ በግልጥ ሆኖ ዘወትር እንድትቀድስ አዝሃለሁ ብሎ ይህንን ካዘዘው በኋላ ጌታ ተሰወረ። ዳግመኛም ቅዳሴ ማርያምን ቀድሶ የትንሣኤ ዕለት ካቆረበ በኋላ በሰላም ወጥቶ በፍቅር አንድነት ወደ ቤቱ ተመልሶ ሳለ በመግባቱ ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ተገልጣ ነገም አንተው ቅዳሴን ቀድስ፣ ይህ ቅዳሴ መዓዛ ቅዳሴ ነውና የዓለም መሰረት ማርያም ወደ እኔ ነይ ብለህ ጠራኸኝ። በዚያን ጊዜ ነቢያትን ሐዋርያትን አስከትዬ መጥቼ ባርክሃለሁ አለችው። አቡነ ሀብተ ማርያምም እመቤቴ ሆይ እንዳዘዝሽኝ እሺ ብዬ ቀድስ ነበር። ነገር ግን በተራዬ ከቀደስኩ በኋላ ነገ ባለ ተራ ቄስ ይቀድሳልና ለኔ ማን ይሰጠኛል አላት። ክርስቶስን የወለደ ድንግል ማርያምም ፈቃዴ ስለሆነ አንተ እንድትቀድስ አደርጋለሁና አንተ ቀድስ ብላ ከእርሱ ዘንድ ተሰወረች። በበነጋውም የሚያዝያ መባቻ ሰኞ ቀን ነበረ። ሌላኛው ተረኛ ቄስ የሚቀድስበት ነው። ተረኛው ቄስ ከእንቅልፉ በነቃ ጊዜ ቸክሎ እየተፋጠነ ወደ ቤተ ክርስቲያን ሲሮጥ በጎዳና እግሮቹ ተሰነካከሉና ከድንጋይ ላይ ወደቀና ጥርሱ ስለደማ ስለ ሥጋው ደሙ ቅዳሴ ደንግጦ ከዚህ በኋላ እያዘነ ወደ አባታችን አቡነ ሀብተ ማርያም ሄዶ ያ ቄስ በጣም እያዘነ እየተከዘ በእኔ ስም ከሚታጎል አንተ ቀድስልኝ አላቸው። እነሆ እኔ በመንገድ ወድቄ ከጥርሴ ብዙ ደም ፈሷል በማለት አባ ሀብተ ማርያምን ለመነ። አቡነ ሀብተ ማርያምም የቄሱን ነገር ሰምቶ አምላክን የወለደች እመቤታችን የነገረችውን ነገር አስቦ አደነቀ። ከዚህ በኋላ አምላክን የወለደች ድንግል ማርያም እመቤታችን አስቀድማ እንደነገረችው ሰራይ ቄስ ሆኖ ቅዳሴ ማርያምን ቀደሰ። የዓለም ሁሉ መሰረት የምትሆኝ ማርያም ሆይ ብሎ ስሟን በጠራ ጊዜ እመቤታችን መጥታ በእውነት ባረከችው። ሥጋውና ደሙን የተቀበሉ ምእመናን ሁሉ ደጋጎች ተባባሉ። በዚያን ጊዜ እግዚአብሔር በኢትዮጵያ ሀገር ላይ ሃይማኖቱ የቀና ናኦድ የሚባል ንጉሥ አነገሰ። 18 ዓመት ወደ እግዚአብሔር ከጮሁ በኋላ ለእስራኤል ድህነት እንደሰጣቸው የሞዓብ ሰዎች አገዛዝ ባጠኑባቸው ጊዜ ጦርነትን ባነሱባቸው ጊዜ እግዚአብሔር ጩኸታቸውን ሰምቶ ሁለት እጁ ቀኝ የሆነ የጌራ ልጅ ናኦድን መድኃኒት አድርጎ አስነሳላቸው። በእርሱ ፍጹም ነጻነት የሚያወጣ መድኃኒት አገኙ፣ ልደቱን ለካዱ ለአይሁድ። እንደዚህም ሁሉ እግዚአብሔር የኢትዮጵያ ንጉሥ ናኦድን አነገሰ። ንዑድ ክቡር የሚሆን አቡነ ሀብተ ማርያም ግን እህል ሳይቀምስ በመጾሙ ሥጋው ካጥንቱ ጋር ተጣበቀ። ጌታም ተገልጦ ወደ ንጉሥ ወደ ናኦድ ሄደ። የገለጽኩልህን ምስጢር መጽሐፍ ስጠውና በሀገርህ መብረቅ አመጣለሁ ብለህ ንገረው። ይህንንም አለው፣ ምክንያቱም እግዚአብሔርን የሚያስቆጣ ሥራ በአገሩ ላይ ተሰርቷልና። አባ ሀብተ ማርያምም እኔ ኃይል የሌለኝ ደካማ ነኝ፣ ዘመኑም የክረምት ወራት ነው፣ እንደምን እደርሳለሁ ጌታዬ ፈጣሪ ብሎ መለሰለት። ይህንን አስተምረህ የሰጠኸኝን መጽሐፍ ጌታዬ ሆይ አንተ መጽሐፍ ስጠው፣ አስተምረው፣ መብረቅም ማውርደህ ጻድቃንን ከኃጥአን ጋር አታጥፋቸው። ጌታም ኃይል የምሰጥህ እኔ ነኝ። እውር እውርን ቢከተል ሁለቱም ከጉድጓድ እንዲወድቁ እኔ እውር እኔ በሰላም ወደ እውነተኛ መንገድ የምመራ አይደለሁም። ስሜ ብርሃን ነው። ያ ንጉሥን ፈርቶ ንስሐ ገብቶ ካልጸለየ መብረቅ ማውረድንም አልተውም አለው። ነገር ግን አስቀድመህ ሄደህ ያልኩህን ሁሉ ለንጉሥ ንገረውና ንስሐ ሲገባ አንተ ትረዳዋለህ።
ከዚህም ጋር ጌታችን ሌላ ቃላት አዞት ከእርሱ ተሰወረ። አባታችን አቡነ ሀብተ ማርያም ግን የጌታን ቃል ፈርቶ እየተፋጠነ ወደ ንጉሱ በደረሰም ጊዜ ጌታ የሰጠውን መጽሐፍ ሰጥቶ አስተማረው። የላከውንም ሁሉ ነገረው። የመብረቁንም መውረድ አስመልክቶ አስረዳው። ንጉሱም መልእክቱን ከሰማ በኋላ ይህንን መጽሐፍ ተቀብሎ ከእግዚአብሔር እንደታዘዘ አውቆ ደንግጦ አዘነ። ከዚህ በኋላ የዚህ መጽሐፍ ትርጓሜ የሚያውቅ ከካህናት አንዱን ጠርቶ ንጉሱም እስኪ ይህን የመልእክት መጽሐፍ መርምረ ምስጢሩን ንገረኝ። ካህኑም መርምሮ ትእዛዙን ለንጉሱ ነገረው። ንጉሱም አቡነ ሀብተ ማርያምን ያለንባቸውን ዘመናት ክፉ እንዳይሆኑ ስለኛ አንተ ጸንተ ጸልይልን እንጂ አንተ ቃል ጸለይክልን ሀገራችን ከመከራ አትድንምና አለው። አባታችን አቡነ ሀብተ ማርያምም እግዚአብሔር ይርዳን እንጂ ይሁን ጸልያለሁ አለ። ከዚህ በኋላ ንጉሱ ለአቡነ ሀብተ ማርያም ስራው ልዩ የሆነ የከበረ መስቀልንም ሰጥቶ አባቴ ወይ መስቀሉን ባየህ ቁጥር ንዕርት ክብር በምትሆን ጸሎት አስበኝ። አባታችን አቡነ ሀብተ ማርያምም መስቀሉን አክብሮ ከተቀበለ በኋላ ንጉሱን ያጸነው ጠላቱንም ድል እንዲያደርግ በጸሎቱ ይረዳው ነበር። ከዚህ በኋላ አባታችን አቡነ ሀብተ ማርያምም ከንጉሱ ተሰናብቶ ተመልሶ ወደ ቤቱ ገባ። ንጉሱ ስላማጸነው ቃል እንደ ልማዱ በጾም በጸሎት በስግደት ጽኑ በሆነ ለቅሶ ዘወትር እየጸለየ በትጋት ኖረ። ጸሎቱን ከፈጸመ በኋላ ዳግመኛ ጌታ አቡነ ሀብተ ማርያም ንጉሱም ስራህና ድካምህን አይቻለሁ፣ ጸሎትህንም ተቀብዬሃለሁ በለው። በቸነፈር ጥቂት ሰዎች ይሞታሉ እንጂ መቅሰፍተ መዓቴ ካንተ ከሀገሬ የታዘዘብህ መቅሰፍቴ ይርቃል በለው አለው። አባታችን አቡነ ሀብተ ማርያምም ስለ ንጉሱ ነገር ጌታ የነገራቸውን ሰምቶ ወደ ንጉሱ ላከ። ኢያሱ ተልኮ ወደ ንጉሱ ሄዶ የተላከውን መልእክት ለንጉሱም ነገረ። ንጉሱም ይህን ነገር ሰምቶ እጅግ ደስ አለው። ንጉሱም አንዱን መስቀል ለመምህሩ ከሰላምታ ጋር ሰደደለት። አንዱን መስቀል ለመልእክተኛ ለአባ ኢያሱ ለራሴ ይሁን ብሎ ሰጠው። እርሱም ንጉስ የላከለትን ለመምህሩ አደረሰ። አባ ሀብተ ማርያምም ለንጉሱ የተደረጉ ተአምራቶችን ለወዳጆቹ ምስጢርን የሚገልጽ የእግዚአብሔርን ሥራ አደነቀ። ከዚህ በኋላ በንጉሱ ሀገር መብረቅ ቸነፈር መጥቶ ጻድቁ በተናገሩት ምልክት ጥቂት ሰው ገደለ። ይህ በተደረገ ጊዜ የተሰወረውን የሚያውቅ አቡነ ሀብተ ማርያም ሁሉ እንዲደረግ አወቀ። የጻድቁ ልመናው ክብሩ ይደርብንና አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይገባዋል። አሜን። የጻድቁ አባታችን አቡነ ሀብተ ማርያም በረከትና ረድኤታቸው የገድላቸው በረከት ከኛ ከልጆቹ ጋራ ከሁላችንም ጋራ ይሁን። አምላካችን እግዚአብሔር ከአባታችን ከአቡነ ሀብተ ማርያም በረከትና ረድኤት እንዲያሳትፈን በተሰጠው ቃል ኪዳን ልጆቹን እንዲምረን አምላካችን እግዚአብሔርንም እንዲህ እያለን እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን የሚያስተሰርይልን ዘንድ ለዘላለሙ አሜን።